ሰላም ነች ቆሻሻ መጣይ ውስጥ ከምትጠለው ተይው መጀመሪያ ብላኝ የሰጠችኝ እስኪ አንጨራ አይ እንዱ ከብሬን ስለሚሆን ራሴት ላይ ይደካረጋገጥኩ ግን ነገሩ ሁሉ ያልቃል ምኑ ነው የሚያበቃው ተዳሩ ነው ልትፈቱ ታደስ እኔ ማርታ ኩሩ ነው ከክብሬ በላይ ምንም ነገር አይበልጥም እንዴ ግን ባጋጣሚ ቢሆንስ ምኑ ነው ባጋጣሚ ማለቴ የተወለደችው አይ አይንሳይ ልቦና አንዳንድ ጊዜ ልጅ ከራስ ይበልጣል ያንን ብለው ወይ ደግሞ ለልጃቸው ብለው የሚቆጥሩ ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ጋር ሁሉ ነገር ሰላም ነው። እንግዲህ ዛሬ እንደተለመደው አዲስ ቪዲዮ ልቀበለናል። ላይክ በማድረግ ቪዲዮ ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን ስጡልኝ። ውድ ቤተሰቦች እንግዲህ ዛሬ የመጣ ነው ጋሽ ደረጀ እንግዲህ በጣም አጣብቂኝ ውስጥ ነው የገባው ማለት እንችላለን። ምክንያቱም በባለፈው ክፍል እንዳያችሁት ወይዘሮ ማርታ እና ኤፒ ያው የዲኤንኤ ውጤት መጥቶ ነበር። እሱንም እንግዲህ አይተው ጥለውት ነበር ቆሻሻ ማጣያ። እንግዲህ ከቆሻሻ ማጣያ ሰላም አንስታ ለጋሽ ደረጀ ሰጥተው ግን ወደው አላነበበውም ነበር። ምክንያቱም ወደ ውጭ ወጣ ነበር ዳጣን ማምጣት ስለነበረበት። ከዛም ሄዶ እንግዲህ ዳጣን አምጥቷል። ሄዶም ካመጣት በኋላ እንግዲህ ወረቀቱን ወደ ኋላ ያየው ነበር። በዛው ውጭ ላይ ነውሃና ጓደኛዋ ሻይ ቤት ገብተው ነበር ያገኛቸውና ሚሪንዳ ምናምን እየጠጡ ከዛ ያው እነሱ ጋር ቆይቶ ሲጫወት ቆይቶ ተመልሶ ነው እንግዲህ ማታ ነው ቤት የገባው። ዳጣም እንግዲህ አምጥቷት ቤት አድርሷት ነው ሄደው እንግዲህ ማታ ከመሸ ስለነበረ ጧት ቀጥታ ወደ ስራ ሄዶ በዛው ነው ሄደው ወረቀቱን መኪና ውስጥ ስላስቀመጠው ይዛለታ ማታ እሷ ሊያዘው ነበር። እንግዲህ በማግስቱ ጧት ላይ ከሻይ ቤት ሲመለሱ ከመኪናው ላይ ውሃ ናት ይዛ የወረደችውና ከውሃው ይዛ ወርዳ እንግዲህ ሳሎን ቁጭ እንዳሉ ይዛው ነበር። እንዴ እሱን ወረቀት ከመኪና ላይ ይዘሽ ወረርሽ እንዴ አምጪው እስኪ እኔም እኮ አላየሁትም ሰላም ሰጣኝ ሳላነበው ብሎ እንግዲህ ዳጣም ወይዘሮ ማርታም ሁሉም አሉበት ላይ እንግዲህ አምጪው ብለው ወረቀቱን ተቀብሏት ከፍቶታል ማለት ነው። ወረቀቱንም ሲከፍተው እንግዲህ በጣም ነው የደነገጠችው ወይዘሮ ማርታ። ምክንያቱም ያ ነገር አልቋል በቃ ቆሻሻ ሰርፋ ተጥሯል ተብሎ ነበር የታሰበው ግን ተገኘ እና እጁ ላይ ስታየው ወረቀቱ የተቀደደ ነው። አረ እንድትቀጨው አንቺ ወረቀቱ እንደውም የተቀደደ ነው አይቼዋለሁ እያላት ነበርና በጣም ነው የደነገጠችው እጇን ባፏን የጫነችው ማለት ነው። እዚህ ጋር በጣም ከባድ ነው የሚሆነው ነገሮቹ እንዴት ምንድነው የሆነው ነገር ብሎ መደናገጣቸው አይቀርም። በሚገርም ሁኔታ እንግዲህ ዲኤንኤው ውጤቱ የዳጣና ጋሽ ደረጀ አባትና ልጅ አይደሉም ብሎ ነው የሚለው ሪዛልቱ ማለት ነው። ለካ ምን እንደታውቃላችሁ ጸጉሯ ልትቆርጣት በባለፈው ዳጣ እንዳያችሁት ኤቢ ጸጉሯ ልትቆርጣት እንዳለች አልተሳካላትም። ሲቀጥል መልሳ ስትጠይቅ ደግሞ የተቆረጠ ሳይሆን የተነቀለ ጸጉር ነው የሚሆነው ስላሏት እንግዲህ እንደገና ተታ ከማበጠሪያዋ ላይ ነበር ጸጉር መውሰድ የፈለገችውና ጸጉሯ ልታበጥር እንግዲህ ጅምር ስታደርግ ባለፈው ጸጉሩን ተቀበለቻት። ማበጠሪያው ግን ይገርም ይዳጣ አልነበረም የሰላም ነበረ ማለት ነው። እና የወሰደችው ጸጉር የዳጣን ሳይሆን የሰላምን ጸጉር ነው ማለት ነው ታውቃላችሁ። ስለዚህ እሱ ነገር በጣም ከባድ ነው። ስለዚህ አባትና ልጅ አይደለም የተባሉት ዳጣና ጋሽ ደረጀ ሳይሆኑ ሰላምና ጋሽ ደረጀ ናቸው። እና እንግዲህ ለካስ እንደዛ ሆኖ እኔ በጣም እውነት ለመናገር ደንግጬ ነበር። ለምን የዲኤንኤ ውጤቱ አባትና ልጅ አይደሉም እንዴት ሊሆን ይችላል የሚል ሐሳብ ነበርኝና በጣም ገርሞኝ ነበር። ለካ የተሰራ ስህተት ስለነበር ነው ማለት ነው። ውድ ቤተሰቦቻችን ዳጣና ወይዘሮ ማርታ ደግሞ እንግዲህ ቁጭ ብለው አጋጣሚ ያወሩ በነበረበት ሰዓት ላይ
እንዴት ነው ግን አባትሽ ደውል ሰምቼው አላውቅም ምን ሆነሽ ነው እያለቻት ነበር። እና ለምንድን ነው አባትሽ የማይደውለው ደውል ሰምቼው አላውቅም እኮ ለምን ነው የማይጠይቅሽ እያለቻት ነበረ ነው ወይዘሮ ማርታ ዳጣም እንግዲህ ያው ሚስቱን እየፈራ ነው የሚሆነው ሚስቱ ስለማታውቅ በሚስቱ ላይ ስለሆነ የወለደኝ ለዛ ነው የማይደውለው አለች ማለት ነው። ከዛ እኔ ምልሽ ተዬ ብላ ነበር ለጠይቅቻት አሁን እኔ ይጋሽ ደረጀ ልጅ ብሆን ማለት ጋሽ ደረጀ ቢሆን ባንቺ ላይ እንደዚህ እኔን ይወለደኝ ምን ታረጋለሽ አንቺ ማለት እንዴት ምን ትያለሽ እያለቻት ነበር። እንዴት ልጠይቅኝ ታልሽ ብላ እንግዲህ ወይዘሮ ማርታ በጣም ነበር የደነገጠችው ፊቷ ሁሉ የተቀያየረው የነበረው ያው አይ እንደዛ ማለት ኧረ ዝም ብዬ ነው እንዴት ጠየቅሽኝ እንዴት አሰብሽው ምናምን ብላ እንግዲህ አፋጣት ነበር። ዳጣማ ኧረ ዝም ብዬ ነው ኧረ ይቅርታ ተየ ምናምን አለቻት ማለት ነው። ከዛ እንደው ቢሆን አይበለውና ቢሆን ምን ታደርጊያለሽ ብላ ደጋግማ ስትጠይቃት እኔ በክብሬ አልደራደርም እንዴት እንደዚህ ልትይ ቻልሽ እንዴት ልታሰብ ቻለ እኔ በክብሬ የምደራደር ሴት አይደለሁም በእኔ ላይ ሄዴ ማለት እኮ ትዳር እኔ ያለሁኝ ትዳራችን ፈረሰ እዙ ላይ ቆመ ማለት ነው ስትራ ምኑ ስትራት ትዳራችን ነው ህይወታችን ነው በቃ እዙ ጋር ቆመ ነበር ያለቻትና አረ በቃ እሽተቸዋለሁ ይብላ እንግዲህ ዳጣም ቀንጥስ ነው ያለችው። እንደዛ የምታደርገው አዎ እኔ በክብሬ አልደራደርም ነበር ግን እኮ ትያለቻት ማለት ዳጣ ደግሞ ግን እኮ አንዳንድ ሰዎች እንደዚህ ተፈጥሮባቸው ደግሞ ልጆቻችን ትዳራችን ብለው ብዙ ነገሮችን ያሳልፋሉ ከዛ አንፃር ነው ነበር ያለቻት ማለት ነው። እንዴ 30 ልጅ ለምን ጥንቅር አይልም ድጋሚ ከሱ ጋር ምናምን ብላ እንግዲህ አቀጣጣለችው። ግን ያልተማርሽ ሳትማሪ ተማርሽ ትመስላለሽ እያለቻት ነበር ማለት ነው። እና እንግዲህ ወይዘሮ ማርታ አስተሳሰብሽ ግን በጣም ነው የሚገርመው ጎበዝ ነሽ አስተዋይ ነሽ ልክ ነሽ አዎ ለልጅ ሲባል እውነት ነው ብዙ ነገር ይታለፋል ግን እኔ እንደዛ ማድረግ ሴት አይደለሁም በሞራኔና በክብሬ አልደራደርም የመጣው ነገር ጥንቅር ብሎ ይቀራል እንጂ ያለቻት ነበር። እሺ ይቅርታ ላሽ በይ እንግዲህ ብላ ላሽ ብላለች ማለት ነው ዳጣ። እንግዲህ ጋሽ ደረጀም ደግሞ ኤቢን በደንብ አስጠንቅቋታል በሚገባ ካሁን በኋላ አንድ ነገር ስታደርጊ ባይሽ እኔ አንቺን አያድርገኝ ብሎ እንግዲህ ተደጋጋሚ መልእክቶችን ነግሯታል ማለት ነው። ናታንም እንግዲህ ኤቢን ያው ምንም እንደማይፈልጋት ከህትነት ውጭ ምንም ስሜት እንደሌላት ነግሯታል። በዛም እንግዲህ እየተናደደች ትገኛለች። በነገራችን ላይ ዳጣን ደግሞ ስለመጡ ሁሉም ደስተኛ ናቸው ሰላምም ናታንም ሁሉም ማለት ነው።